ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አለሁላችሁ። ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት ማለት ነው። ቤተሰብ እንግዲህ እንደተመለከታችሁት አይታችሁ ከሆነ አላውቅም፣ አሌክስ ቤቱን ፖስት አድርጓልና በጣም የሚገርምና የሚያምር ቤት ነው። እኔ በበኩሌ በጣም ወድጀዋለሁ። በጣም ጀግና ነህ። እስኪ ቪዲዮን ያላያችሁ ሰዎች ልትኖሩ ስለምትችሉ በትንሹ የአሌክስን ቤት ላሳያችሁ እስኪ እንደሚገባው። ከዛ በኋላ ደግሞ መጨረሻ ላይ ደግሞ ይሄን ፖስት አድርገዋለሁ። ከዛ ጨርሻለሁ። አሁን ፖስት አድርገዋለሁና የሚቀጥለው ግን ደግሞ የቀሩኝን ከፈጣሪ ካለው ከፈጣሪ ጋር የቀሩኝን ነገሮችን አሟልቼ እስከምጨርስ ድረስ ምንም አይነት ቪዲዮ አልሰራም። ይሄን ቪዲዮ በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጎ ኦኬ። ከዛ ደግሞ ይህንን ቪዲዮ ትንሽ ትንሽ እየቆረጣችሁ ወደ ዩቲዩብ ሰቅላችሁ ትንሽ በቃ የ15 ሰከንድ የ20 ሰከንድ የ30 ሰከንድ በዛ ከተባለ 30 ሰከንድ ዘፈን አድርጋችሁ አስገቡትና እንግዲህ ቤተሰብ ቤቱን እንዳያችሁት ነው። በጣም በቃ በጣም የሚያምር ቤት ነው። ቤተሰብ አልወደዳችሁትም? ኦ ማይ ጋድ! በተለይ ከለሩን በጣም ነው የወደድኩት። ከለሩ በጣም ያምራል። ሁሉ ነገር ፐርፌክት። የእውነት አሌክስ አይችልም ቤተሰብ እና አሌክስ ይችላል የሚል ኮመንት አይገባውም። ወንድ ልጅ ሆኖ ብቻውን ሙሉ ቪዲዮውን ማስገባት ስለማልችል ነው እንጂ አስገባላችሁ ነበር የሚቻል ቢሆን። ከምን ወደ ምን ቤቱን እንደቀየረው እሱ ቻናል ላይ ገብታችሁ ማየት ትችላላችሁ። በጣም እንትን ነበረ ምናምን ብዙ መስተካከል ያለበት ነገር ነበረ። ባይዘዌ አሁንም አላለቀም። ኔክስት ቀጣይ ቪዲዮ ለቅላችኋለሁ ብሏል። ግን የእውነት አሌክስ ጀግና ነው ቤተሰብ። በጣም ነው ያስገረመኝ። ብቻውን ሁኖ አስባችሁታል? ማንም ሰው ሳያግዘው ከለር ከሶፋ ጋራ ከመጋረጃ ከለር ማች አድርጎ ከምንጣፍ ማች አድርጎ ሶፋ አቀማመጡ፣ ቴብል አቀማመጡ፣ ለሰዓቶቹ ለፎቶዎቹ የመረጠበት ቦታ ግድግዳ ላይ በእውነት እኔ አሌክስ ትችላለህ፣ የእውነት ትችላለህ። ቤተሰብ ጀግና አይደለ? በቃ እኔ አንተ የእውነት እኔ ከዚህ በላይ ፈጣሪ ትልቅ ደረጃ ያድርስ። ከሚስት ጋር ደግሞ አብሮ ለመኖር ያብቃችሁ። የእውነት እሱም ሲል ነበረችን ፎጣ ለበሳ አድርገን ዋይናችን እየጠጣን ከሚስቴ ጋር ምናምን እያለ ነበርና ያንን ጊዜ ፈጣሪ ቅርብ ያደርግላችሁ። የእውነት በጣም ነው የሚያምረው ቤት በጣም ያምራል። አሌክስ ትችላለህ። በቃ ሁሉ ነገር ማች ነው ምናምን ከለር አመራረጥ፣ አቀማመጥ በጣም ነው የሚያምረው እና የዴዚና ያንተ ፎቶዎች ደግሞ ቢኖሩ ደግሞ ግድግዳ ላይ ሞር በጣም ያምራል። በጣም የእውነት ትችላለህ አሌክስ። ሴቶች እንኳን በዚህ ሰዓት እኮ እንደዚህ ማች አድርገን ማስቀመጥ ትተናል። የእውነት አስባችሁታል? ወንድ ልጅ ሆኖ ብቻውን ማች ከለር አስቦ ከመጋረጃውና ሶፋው ጋር ምናምን በቃ ቲቪ እዚህ ጋር መሆን አለበት፣ ግድግዳው እዛ ጋር መሆን አለበት ብሎ አስቦ ላይክ እኔ በቃ የእውነት አሌክስ እያስደመመኝ ነው። አስባችሁታል? አሌክስ ነገ ዴዚ ራሱ ብትወልድ እኔ ነኝ ማርሳት ብሎ ብቻውን እሱ ራሱ የሚያርሳት ነው የሚመስለኝ በዚህ አይነት። ምክንያቱም በጣም ጎበዝ ነው የእውነት። ደግሞ አያምርም? ቤተሰብ ቤቱ በጣም ነው የወደድኩት። ቀለል ያለ ኮተት ያልበዛበት በቃ ሲምፕል የሆነ ቤት በጣም ነው የሚያምረው። የእውነት በእጅግ በጣም ነው በቃ እኔ የወደድኩትና በሱ በአሌክስ እድሜ አንጻር ካሳለፈው ነገር አንጻር ይሄ ትልቅ ነገር ነው በነገራችን ላይ እና ሁሉም ወጣት ከአሌክስ መማር አለበት ብዬ አስባለሁ። በእውነት ሁሉም ሰርቶ ምንም ይሁን ሚዲያ ላይ ፌመስም ሁሉ ተጠቅሞ አጋጣሚውን ተፍተፍም ብሎ ይሁን በዚህ ልክ ራሱን በመቻሉ በጣም ደስተኛ ነኝ። የእውነት በጣም ከዚህ በፊት ታውቃላችሁ ሲባል የነበረውን ነገር በምን ሊያኖራት ነው ዴዚን? ምንም የለውም፣ ስራ የለውም፣ ገና ተማሪ ነው፣ ወረቀት እንኳን የለውም፣ አግብቶ ምን ሊያደርጋት ነው ምናምን ምናምን ሲባል ነበረ እና ያ ሁሉ ነገር አልፎ ይሄን ሲያዩ ያፍራሉ ብዬ አስባለሁ። እንደዛ ሲሉ የነበሩ ሰዎች ያፍራሉ ማለት ነው ብዬ ተስፋ አደርጋለሁ። ምክንያቱም እንደዚህ ይቀየራል ብሎ ማንም ሰው አላሰበም። በጣም ገንዘብ ላይ ፎከስ አድርገው ሲያወሩ የነበሩ ሰዎች አሉ።
ከመጀመሪያ ጀምሮ ስቲል እኛ አብረነው አለን አይደለ? ግን በዛ በተፈጠረው ነገር ከአንድ ሳይድ በመሆን እሱን አታክ ሲያደርጉ የነበሩ ሰዎች አሉ። ከኢኮኖሚ ጋር በማገናኘት ቤት እንኳን የለውም፣ አንድ ክፍል ውስጥ ነው መንግስት የሰጠው ውስጥ ነው የሚኖረው፣ ምን ሊያረጋት ነው፣ ማኖር አይችልም፣ እሷን ልጁ አይሰራም፣ ተማሪ ነው፣ ገንዘብ የለውም፣ በዚህ ወጥቶ በዚህ ገብቶ በጣም ብዙ ነገር ሲባል ነበር። ገባችሁ? እድሜና ጤና ይስጠን እንጂ ገና ከዚህ በላይ ታያላችሁ። እቺ ምን አላት? እቺ ጅማሬዋ ናት። በነገራችን ላይ ቤተሰብ አሌክስ በጣም ጠንካራ ነው የእውነት። ሁለቱም ዴዚ አሁን 11 ሰዓት ነው የምትሰራው። በጣም ከባድ ነው ለሷ። ምክንያቱም ያው በትምህርት ስለሆነ ጊዜዋን ያሳለፈችው እንደዚህ ስራ ሰርታ አታውቅም። እስክትለምደው ድረስ ሊከብዳችሁ ይችላል። ግን አሌክስ ከጎኗ ስላለ ኢትስ ኖርማል። ቢሆንም ግን ያ ሁሉ ነገር አልፎ እንደሚችል ስላሳየ በጣም ደስ ብሎኛል ቤተሰብ። በጣም በቃ ከምነግራችሁ በላይ ደስ ብሎኛል የእውነት። ሰው ደግሞ አትችልም፣ አንተ አቅም የለህም ተብሎ አድርጎ እንደማሳየት ትልቅ ነገር የለም። ብዙዎች እኮ እያየን እኮ ሚዲያ ላይ ገብተው ኢሮፕ ገብተው በሊቢያ አድርገው በምን ገብተው እዛ ከደረሱ በኋላ የሄዱበትን አላማ ረስተው ሱስ ውስጥ ገብተው ሴት ለምደው በጣም ላይፋቸው እየተመሰቃቀሉ በጣም ብዙ ሴቶች አሉ። እሱ ግን የሄደበትን አላማ ሳይረሳ የሄደበትን ዋጋ የከፈለበትን መንገድ ሳይረሳ ህይወቱን እየቀየረ ነው። ከእድሜው አንጻር በጣም ሂዷል አሌክስ። የእውነት ገና ልጅ ነው፣ 21 አመቱ ገና ልጅ ነው አሌክስ እና በጣም የሚያስገርም አቅም ያለው ነው። ከዚህ በላይ ደግሞ ሰርቶ በጣም ትልቅ ደረጃ መድረስ የሚችል ነው። ጤና ይስጠው እንጂ ፈጣሪ ለእኛም ጤና ይስጠን። አይችልም ስትሉ የነበራችሁ ሰዎች ገና ይሄ የመጀመሪያ ነው። ከዚህ በላይ ደግሞ በጣም ብዙ ነገር ታያላችሁ። ለሁላችንም ጤና ይስጠን። ለማንኛውም ሰውን አይችልም፣ አቅም የለውም፣ ገንዘብ የለውም ተብሎ ሰው እንትን አይልም። ዋናው ጤና ነው እንጂ ገንዘብ ተሰርቶ የሚመጣ ነገር ነው። ገባችሁ? ስለዚህ እሱን በዚህ ለማሸማቀቅ ስትሞክሩ የነበራችሁ ሰዎች ይህን ስታዩ ትደነግጣላችሁ ብዬ ተስፋ አደርጋለሁ። እና የእውነት አሌክስ ጀግና ነው ቤተሰብ። አሌክስ በጣም ጎበዝ ነው። እኔ ቤቱን በጣም ወድጄዋለሁ። በጣም የሚያምር ቤት ነው። ገና ደግሞ አላለቀም። ኔክስት ቪዲዮ ይለቅልናል ሙሉ ለሙሉ በደንብ ሲያልቅ ያኔም የምናየው ይሆናል። የእውነት አሌክስ ይችላል። በቃ ሚስት ጋር ደግሞ አብራችሁ የምትኖሩበት ያደርግላችሁ እያላችሁ ኮመንት ላይ ፍቅራችሁን ግለጹላቸው። በጣም ነው ደስ ያለኝ። በጣም የሚያምር በቃ አሜዚንግ የሆነ ቤት ነው። አሌክስ ጀግና ነህ፣ ትችላለህ። ሁሌም ከጎንነ ወደፊት ሚስትህን ይዘህ ወደፊት። እንወድሃለን፣ እንወዳችኋለን ሁለታችሁንም። ባይ። እናንተንም ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባይ